አሴር ጋር ያለው በረከት በመጠጥ አይወሰድም። አሴር ጋር ያለው በረከት ጠላት ሊበላው አይችልም። በብረትና በነሐስ የተዘጋ የተቆለፈ ነው። የተትረፈረፈ በረከት አለ። እግሩ በዘይት የጠለቀ ስለሆነ በገባበት ስፍራ ሁሉ በረከትን ነው ለሰው የሚያካፍለው። ስለ አሴር ነው የአሴር በረከት በዛ ዙሪያ ላይ ነው የምንመለከተው። በጣም የሚገርማችሁ ነገር የ12ቱን የእስራኤል ነገድ ወይንም የያዕቆብ ልጆችን ብዙዎቻችሁ ታውቋቸዋላችሁ። የያዕቆብ ልጆችን እነዚህ የያዕቆብ ልጆች ናቸው የእስራኤል ነገዶች። እነዚህን የእስራኤል ነገዶች ወይንም የያዕቆብ ልጆች ያዕቆብ ባርኳቸዋል። ያዕቆብ ብለስድ አድርጓቸዋል። ያዕቆብ እንደባረካቸው ሕይወታቸው ተባርኳል። ከኔ ጋር ናችሁ? ያዕቆብ እንደባረካቸው ሕይወታቸው ተባርኳል። ያዕቆብ እግዚአብሔር አይደለም። ያዕቆብ አንድ የእግዚአብሔር ኪዳን ያለበት የእግዚአብሔር ፕሮግራም ያለበት የእግዚአብሔር አገልጋይ ነው። በደንብ ስሙኝ። ምንድነው? አገልጋይ ነው። ኢየሱስ ጌታ ነው። ደሴም ደግሞ ይሄንን 12ቱን የእስራኤልን ነገድ ብለስድ ያደረገው ሙሴ ነው። ሙሴም ባርኳቸዋል፣ ያዕቆብም ባርኳቸዋል። በጣም የሚያስደንቀው ነገር ያዕቆብም ሙሴም የባረካቸው በረከት አንዳች ነጥብ ሳይቀር በሕይወታቸው ላይ ተፈጽሟል። ከ12ቱም ደግሞ በረከት ሁለቱም የባረኳቸው በረከት አንዳች እንኳን መሬት ላይ ጠብ አላለም። እንደውም ሙሴ ከባረከው በረከት ለአሴር እንደዚህ አለ። አሴር ይላል በእግዚአብሔርም በማን ፊት? በእግዚአብሔርም በሰውም ፊት ምን አገኘ ይላል? ሞገስን አገኘ። የሚገርማችሁ አሴር በብሉይ ኪዳን ላይ የተባረከው በረከት ወደ አዲስ ኪዳን በሉቃስ ወንጌል ላይ ሄዷል። አሜን አሜን አሜን። ማጋን የመጣው ነብይቷ ሐና ጋር ካን ኢማጂን ነብይቷ ሐና ጋር ሄዷል። ይሄ በረከት የባረከው ሙሴ እኮ ነው። ይኸውላችሁ ሁሉ ጊዜ ኔትወርክ ይፈልጋል እግዚአብሔር። ወደዚህ ምድር አጋንንትን መስራት ሲፈልግ በራሱ ዝም ብሎ መጥቶ አይሰራም። አጋንንት ሰምበዲን ሴሌክት ያደርጋል፣ ይመርጣል። አጋንንቶች ዛሬ በዘፋኞች ይሰራል። ይው አሁን ምንድነው ሴሌብሪቲ የሚባሉ አብዛኛ ሴሌብሪቲዎች የዘጠናዎቹ አሁን አብደዋል። የአጋንንት ሰራተኛ የነበሩ በሙሉ ጠላት መጨረሻው እብደት ነው። ጠላት ያሳብዳል። ግን ጠላት መስራት ሲፈልግ ምን ይፈልጋል? ፐርሰን ሰው ይፈልጋል። ስፒሪት መንፈስ ዓለም ወደ ፊዚካሉ ዓለም ለመምጣት ቦዲ ይፈልጋል ሁሉ ጊዜ። ይሄንን ወቁ። ኢየሱስ ጌታ ነው። እግዚአብሔር ለምን ብቻውን ዝም ብሎ አልሰራም? ከኔ ጋር ናችሁ? ብቻውን ይሰራል። የሚሰራበት መንገድ አለ። ደግሞ ከሰው ጋር ብቻ ደግሞ የሚሰራበት ነገር አለ። ለምንድን ነው አጋንንትን ራሱ እግዚአብሔር ዝም ብሎ በቃ ከዓለም ለምን አያጠፋም? አያጠፋም። ምን ብሏል? አጋንንትን ተቃውመ። ለማን የሰጠው? እስከ አጋንንትን ባይዙ አጋንንት ስታገኙ አጋንንትን እባክህ ውጣ አይደለም የምትሉት፣ ወይንም ከአጋንንት አትሸሹም። አጋንንትን ምንድን በሉት? ተቃውሙት። ካስት አውት ዲመን። ኢየሱስ ጌታ ፕሪንሲፕል ነው። ዝሙት ጋር ደርሰ በኢየሱስም ብትል መጨረሻ ላይ በኢየሱስም አትበል። ዝሙት ጋር ሩጥ፣ ሽሽ። መጽሐፍ ዝሙትን ምን በሉ ይላል? ሽሽ። በጣም የሚገርማችሁ ነገር ኢየሱስ ዮሴፍ የአዲስ ኪዳንን ሕይወት በብሉይ ኪዳን ላይ ኖሯል። ከምን ሽሽ የሚለውን? ከዝሙት ሽሽ የሚለውን ቃል። የእግዚአብሔር ቃል መርህና ፕሪንሲፕል ነው ያለው። ለዛ ምንድነው እግዚአብሔር እዚህ ጋር የምትመለከቱት እዚህ ክፍል ላይ የምትመለከቱት ሙሴ መጣና ብለስድ አደረገው። ነገዶችን በሙሉ እያንዳንዳቸውን ባረኳቸው። ከባረከው አንዳች ሳይቀር በህዝቡ ላይ በነገዱ ላይ ሀፕን ሆነ። ኢየሱስ ጌታ። ለምንድነው ነገድ ያስፈልገው? እስራኤላውያን ወደ ማርና ወተት ወደምታፈስበት ተስፋይቱ ምድር ሊገቡ ሲሉ ነገድ ያስፈልገበት አንደኛውና የመጀመሪያው ምንድነው ካላችሁኝ ለክፍፍል ይመች ዘንድ ነው። ለምሳሌ አንድ ሁሉንም ስፍራ አንድ ሰው ሊድ እንዲያደርግ አያስፈልግም። አሁን የይሁዳ አንበሳ ከነዚህ ከ12ቱ ነገድ ውስጥ ነው የወጣው ኢየሱስ። አሴር ከተባረከባቸው በረከቶች መካከል 5ቱ በጣም ቁልፍ የሆኑ በረከቶች አሉ። የመጀመሪያው በረከት እጥፍ በረከት ይባላል። ከኔ ጋር ናችሁ? የመጀመሪያው እግዚአብሔር ሲባርከው የባረከው እጥፍ በረከት ነው። ኢየሱስ ጌታ ነው። አንደኛው እጥፍ በረከት ነው። ሁለተኛው አሴር ከተባረከበት በረከት መካከል ሁለተኛው በረከት የተወዳጅነት በረከት ነው። በሰዎች መካከል ጥላቻ ቢፈጠር እንኳን አሴር
ተወዳጅ ሰው ስለነበረ ምን አይነት ነገር አስታራቂ ነው አሴር። ሶስተኛው ደግሞ አሴር የተትረፈረፈ በረከት አለ። እግሩ በዘይት የጠለቀ ስለሆነ በገባበት ስፍራ ሁሉ በረከትን ነው ለሰው የሚያካፍለው። አሴር ጋር የነበረው በረከት ይሄ ነው። እግሮቹ በዘይት የጠለቁ ናቸው ይላል። the same ኤልያስንም ስትመለከቱ እዛች ሴት ቤት ገብቶ ለቤቷ ለነበረው ይሄ የረሃብ ዘመን የምትሻገርበትን ዘይት እና ዱቄት ከቤቷ እንዳያልቅ አድርጓል። ኦሬዲ የሚያልቅ ነገር ነው ያለው ቤቷ ላይ ለረጅም ዘመን የማያልቅ በረከት ነው ቤቷ ላይ ሆነው። ኢየሱስ ጌታ ነው። ሲጫዋቸው አሜን በሉ። ሶስተኛው እግሩ በረገጠበት ስፍራ ሁሉ በረከት አለ። እኔ እንደዚህ ብያውጃለሁ፣ መስሪያ ቤት ገብታችሁ ከናንተ የተነሳ መስሪያ ቤቱ ይባረካል። ይሄ በረከት ደብሴም ዮሴፍ ጋር ነበረ። ዮሴፍ በግብጽ ምድር ላይ ገብቶ ስለ ዮሴፍ ይላል እግዚአብሔር የማንን ቤት? የንጉሱን ቤት ባረከ ይላል። ስለማ እስቲ ስማችሁን አስገቡ። ዮሴፍ የለም አንተ ነህ ያለው በኢየሱስ። ዮሴፍ የለም አንቺ ነሽ ያለችው። ኢየሱስ ጌታ ነው። አያችሁ እግሩ በዘይት የጠል ሽታ አለ እሱ ጋር። ዘይት የረገጠ ሰው ሄዶ ሲረግጥ ሁሉ ጊዜ ምልክት አለ። እናንተ ሁሉ ጊዜ ምልክት ነው የምትሆኑት። አሻራችሁ ይቀመጣል በኢየሱስ። አራተኛው በረከት ደግሞ በሩ ወይንም የሱ በረከት በብረትና በነሐስ የተዘጋ የተቆለፈ ነው። የአሴር በረከት በምንና በምን አልኳችሁ? በብረትና በነሐስ ምን ያለ ነው? የተዘጋ ነው። ለምሳሌ ይኸውላችሁ አንዳንድ ሰዎች እግዚአብሔር በረከት ወደ ህይወታቸው ይመጣል። መጥቶ እጃቸው ላይ ይይዙታል፣ ግን በሆነ ጊዜ ያጡታል። ልጆቻችሁ ለምሳሌ የልጆቻችሁን ፍሩት ነገ ምንድን የምትፈልጉት? ልጆቻችሁ ትልቅ ፖዚሽን ላይ ሆነው በመጠጥ በሲጃራ ያለ እድሜያቸው ቢሞቱ how do you feel? እንዴት ነው ፊልም የምታደርጉት? አሴር ጋር ያለው በረከት በመጠጥ አይወሰድም። አሴር ጋር ያለው በረከት ጠላት ሊበላው አይችልም። ማነው ጮኸ አሜን የሚል ሰው? ኢየሱስ ጌታ። ሊበላ አይችልም። አግኝቷል በረከት። አንዳንድ ትዳሮች ምን ይሆናሉ? ይፋታሉ፣ ይፈርሳል። ለምን? አየ በረከት እኮ ሚስትን ያገኘ ምን አገኘ? በረከት አገኘ። ጠላት ምን ያደርጋል? ያን በረከት ይወስዳል። ግን አሴር ጋር ስትመጡ በሩ በምን በብረትና በነሐስ ምን ያለ ነው? የተዘጋ ነው። ጠላት በቀላሉ ገብቶ የሱን በረከት ምን ሊያርግ ሊወስድ አይችልም። በረከት ከእግዚአብሔር ዘንድ የሆኑ በረከቶች በሙሉ። አንዳንድ ሰው ገንዘብ ያገኛል፣ ኪሱ ላይ ገንዘብ ይገባል። ያ ገንዘብ ከሆነ ቀን በኋላ ወዴት እንደሄደ አያውቅም። አግኝቶታል፣ በረከቱን ይዞታል፣ ጨብጦታል፣ ግን ሚስ ያደርገዋል። ምን ማለት ነው? ይሄ የሱ ያገኘው የበረከቱ በር ክፍት ነው። ጠላት በቀላሉ ገብቶ እንደፈለገ በረከቱን ያደርጋል፣ ይጫወትበታል በረከቱን ማለት። አሴር ጋር ስትመጡ ግን ይሄ ሁሉ ብሌሲንግ ወደ ህይወቱ እንዲመጣ ሙሴ ባረከው። ማን ነው አሜን የሚል ሰው? ዛሬ ይሄ በረከት ነው በዘመናችሁ ሁሉ የሚሆነው። ኤላማ ቻካቶ ኮቬና ሴካባ። አምስተኛ እንደ ዘመኑ ያለ ብርታት፣ ዘላቂ ጤንነት፣ የማያቋርጥ ጥንካሬ አብሮታል። ከኔ ጋር ናችሁ? በዘመኑ ሙሉ ለምሳሌ አንድ ሰው እድሜው በጨመረ ቁጥር ምን እያለ ነው? እየቀነሰ ነው የሚመጣው። ጉልበቱ ፊዚካሊ ባይዘው እየቀነሰ ነው የሚመጣው። አው በብዙ በህመም ሊሆን ይችላል። ሙሴ ጋር ስትመጡ ግን አርጅቶ በ120 ዓመቱ አይኑ ምን አላለም ይላል? አልደከ። ማን ነው አሜን የሚል ሰው? ወዳጄ አሴር ይኸውላችሁ ፊዚካሊ ነው ያልኳችሁ ያለሁት። ስለ መንፈሳዊ ሰው ፊዚካሊ ስጋው ምን አላለም? አላረጀም ነበር። አታረጁም በኢየሱስ። ሄይ ማን ነው ጮኸ አሜን የሚል ሰው? አየ ስጋው አላረጀም። ማን ነው? ካሌብ ይላል በተቀባበት ሲዝን ላይ በነበረው ኃይል አሁንም እንደዛው ነኛል። ረጅም ዘመን አገልግሎ እኮ ነው ካሌብ። ማን ነው አሜን የሚል? ረጅም ዘመን አገልግሎ ብዙ ዓመታት እድሜው ሄዶ አርጅቶ እንደዚህ ያለ ያኔ በነበረው ኃይል አሁንም ኃያል ነኝ፣ ጉልበታም ነኝ። ማን ነው ጮኸ አሜን የሚል ሰው? በጌታ በኢየሱስም በኃያልነት ትቀጥላለህ። የሚገርም እኮ ነው። እድሜው ሄዶ አርጅቶ ግን ምን አለ? ያኔ እንደተጠራው፣ ያኔ እንደተቀባውት፣ ያኔ እንደነበረው ብርታት፣
ጉልበት ኃያል ነኝ አለ። ዛሬ ይሄ ቅባት ያገኛችሁ በኢየሱስም። ይኸውላችሁ ትላንትና ብላችሁ አትናገሩም። ዛሬም ለእናንተ ትላንትና ነው። ዛሬም ትላንትና የነበራችሁ መንፈሳዊ ረሃብ ዛሬም ከእናንተ ጋር አለ። ጌታን መፈለግ አለ። ጌታን መራብ አለ በኢየሱስም። እነዚህ ቁልፍ 5 በረከቶች ማን የባረከው? ሙሴ የባረከው በረከት ነው። 5 በጣም ጎልደን ብሌሲንግ ይባላል። ኢየሱስ ጌታ። እኔ እንደዛ ነው ያልኩት። ጎልደን ብሌሲንግ ብዬ ነው የጻፍኩት። ይሄ ደግሞ አንዳች ነገር ሳይጎድል በህይወቱ ላይ ሆኗል። አንዳች ነው ምላችሁ። እግዚአብሔር አይደለም የባረከው። ማን የባረከው? እዚህ ሙሴ በሉሲ። ማን? ሙሴ። ምን ላችሁ ፈልጌ መሰላችሁ? ዲመን በጣም የሚገርማችሁ ነገር የሰውን አእምሮ ሰው ቅባትን ከተጋጨ ከሰውየው ጋር አይደለም የሚጋጨው ከእግዚአብሔር ጋር ነው። የቅባቱ ባለቤት ሰውየው አሁን ሰውየው አይደለም የቅባቱ ባለቤት። የቅባቱ ባለቤት ክራይስት ነው። ለምሳሌ አንቲ ክራይስት ስፒሪት የክርስቶስ ተቃዋሚ መንፈስ የሚባለው ትርጉም ብዙ ሰው የሚመስለው ይሄ ክርስቶስ አይደለም ብሎ የሚመጣ ነው። ቅባት የሚቃወም ቅባቱን አኖይንቲንጉን የሚቃወም ሰው ነው አንቲ ክራይስት ስፒሪት ያለበት። እሺ ቆይ ለምሳሌ አንድ ሹፌር ካለ አይ መንጃ ፈቃድን አምጣ አትንዳ ገንዘብ ብትሰጡት ውስጡ የሹፍርና ይሄ ራዩ ቪዥን ውስጡ ላይ ካለ ገንዘቡ ሳይሆን የሚያስደስተው መንዳቱ ነው። ታዲያ ናችሁ ኢየሱስ ብዙ ሰው ይውላችሁ ከገንዘቡ ይልቅ ራእይህ ነው ውስጥ ላይ ያለው ራእይ ክብደት ነው እንጂ የሚያስጨንቀ ገንዘብ ብታገኝ ደግሞ ሳቲስፋክሽን ያለው ገንዘብ ውስጥ አይደለም። ሳቲስፋክሽን ያለው ምን ውስጥ ነው? ራእይ ውስጥ ነው። አገልጋዮችን ስታከብሩ፣ ቅባት ስታከብሩ፣ ቅባት ሰሚት ስታደርጉ ካን ኢማጂን ነገሥት መጽሐፍ ላይ ነገሥት ምዕራፍ 3 ወር 2 ላይ ሄዳችሁ ስትመለከቱ በኤልሳና በኤልያስ ህይወት ላይ ስትሄዱ ኤልሳ ኤልያስን ሲከተለው ኤልሳ የነበረው ፋይናንሻል ወይም ኢኮኖሚካል አቅሙ ሂውጅ ነው። እጅግ ባለጠጋ ሰው ነው። ግን ለቅባቱ ሰሚት አደረገ። እኔ ጋር ናችሁ? እግዚአብሔር በኤልያስ ላይ ላስቀመጠው ቅባት ወይ ሰሚሽን በዛ ሰው ላይ ያለው ቅባት በእጥፍ በህይወታችሁ እንዲገለጥ ያደርጋል። እኔ ጋር ናችሁ? ሰሚሽን ማለት አንድ ሰው ያንን ቅባት ሰሚት ሲያደርግ በዛ ሰው ላይ ያለው ቅባት ባለጠግነት ሊሆን ይችላል፣ ፕሮስፔሪቲ ሊሆን ይችላል። በዛ ሰው ላይ በእጥፍ በህይወቱ ላይ ይሆናል። ቅባትን ኢግኖር ከማድረግ ቅባትን ከመቃወም ምን ማድረግ? ፕሬይ ማድረግ። ይሄንን ለምንድን ነው ያልኳችሁ? አሁን የነገርኳችሁ በሙሉ ማን የባረከው? ሙሴ የባረከው በረከት ነው። አንዳች ሳይጎድል ኢየሱስ ጌታ አንዳች ሳይጎድል በአሴር ህይወት ላይ ሆነ። ይሄን በእናንተ ህይወት ላይ ይሁን። ለቅባት ያላችሁ መረዳት የተለየ ይሁን። እግዚአብሔር ለምንድን ነው ሁሉንም ሰው አገልጋይ ያላደረገው? ሁሉንም ሰው ነብይ ያላደረገው ለምንድን ነው? ለምንድን ነው ሁሉንም ሰው አፖስትል ያላደረገው? ሁሉንም ሰው ለምንድን ነው ፓስተር ያላደረገው? 5 ኦፊስ ብሎ እኮ 5 ለየ። ከዛ በኋላ 9 ደግሞ የጸጋ ስጦታ አንሰጣ አይደል? ለምን ለየ እግዚአብሔር? እግዚአብሔር ለይቶ ዩኒክ ነገር ውስጣቸው ላይ ካስቀመጠ ከአንዱ ከለየ እግዚአብሔር ለምን እኛ ለይተን አናይም? ከኔ ጋር ናችሁ? አንቺ ለምን ለይተሽ አታይም? አይ እሱ ጋር የሚሰራው ነው አልክ አይደለም። ይሄ የተሳሳተ ነው። ለዛ ነው መጽሐፍ ሲናገር ይውላችሁ ከቅባቱ ውፍረት የተነሳ ምን ቀንበር ይሰበራል ይላል። አንዳንድ ቀንበሮች የሚሰበሩት በወፈረ ቅባት፣ አንዳንድ ቀንበሮች የሚሰበሩት በምንድነው? በቅባት። ጌታ ኢየሱስም ነው ያለው። አጋንንቶች ማስወጣት እንኳን ሲያቅታቸው ጌታ ኢየሱስ ነው የተናገረው። ይሄ ኃይል በጾምና በጸሎት ነው የሚሆነው። ይሄ ምን ይያለ ነው? ኃይል ከበድ ያለ ቅባት ያስፈልጋል ነው እግዚአብሔር ይያለ። ኢየሱስ ጌታ ነው። አሜን አሜን አሜን።